ይሄ መረጃ በዋነኛነት የአርሰናል ደጋፊዎችን የሚመለከት ነው። እዚህ በምስሉ ላይ የምትመለከቷቸው 5 ሰዎች ምናልባት የታችኞቹ በደንብ ይታያችሁ አይታያችሁ እርግጠኛ አይደለሁኝም፣ ግን ደግሞ እነዚህ 5 ሰዎች በቀጣይ ምናልባትም ከአርሰናል ጋር ስማቸው ተያይዟል። አሁን ላይ በቀጣይ የአርሰናል ስፖርቲንግ ዳይሬክተር ሆነው የኤዱን ቦታ ተክተው ሊሰሩ የሚችሉ ስፖርቲንግ ዳይሬክተሮች ናቸው። በዋነኛነት የእነዚህ ሰዎች ውሳኔ ነው ማለት ነው የአርሰናልን የመጪውን የዝውውር መስኮት የሚወስነው። ለማንኛውም ግን ኤዱ ትቶት የሄደውን ቦታ ማን ይረከባል? እስኪ እንመልከታቸው ምን አይነት ኬሪየር አላቸው የሚለውን በአጭሩ ያለችን ትንሽ ደቂቃ ስለሆነች፣ ግን በዋነኛነት የአርሰናል ደጋፊዎች ከሆናችሁ ይሄ የበለጠ አሳሳቢው ጉዳይ ይመስለኛል። በቀጣይ ማን ነው ወደ አርሰናል መጥቶ ወሳኝ የሆኑ ዝውውሮችን ሊፈጽም የሚለውን ማወቅ ማለት ነው። ለማንኛውም ግን ኤዱ ትቶት የሄደውን ቦታ እንግዲህ የበለጠ እሱ እንዲያግዘው ሪኮመንድ ያደረጋቸው ሰዎች አሉ። ከነዚህ መሃል ለምሳሌ አንዱ በመጀመሪያው ፎቶ ላይ የምትመለከቱት አይቶ ነው። ጄሰን አይቶ እንግዲህ እሱ በሜሪኖ እና በካላፊዮሪ ዝውውር ላይ በደንብ እጁ ያለበት ሰው ነው ይባላል። አሁንም በአርሰናል ቤት ውስጥ ነው የሚገኘው። እንደ ዳን አሽዎርዝ ያለውም ስፖርቲንግ ዳይሬክተር እንዲሁ ተመራጭ ነው። ከዛ ባለፈ አንድሪያ ቤርታ፣ ሮቤርቶ ኦላቤ፣ ቲያጎ ስኩሮ እነዚህ አይነት ሰዎች ናቸው እና እነዚህ በምስሉ ላይ የምትመለከቷቸው ዳይሬክተሮች። ለማንኛውም ግን አርሰናልን በባለቤትነት የሚመራው ኬሲ ይሄ ክሮንኬ ስፖርት ኢንተርቴይንመንት የሚባለው እሱ ነው የሚወስነው ማለት ነው። እና ኬሲ እንግዲህ ይወስናል። ማንን ለመሾም ያስባል የሚለው እስካሁን አልታወቀም። ለማንኛውም ግን ዴቪድ ኦርንስታይን ሉዊስ ካምፖስ ወይም የፔዥው የስፖርቲንግ ዳይሬክተር በአርሰናል ራዳር ውስጥ እንደሌሉ አረጋግጧል። እኚህ ሰው ቢሆኑ ኖሮ አሪፍ ነበረ። ጥሩ ተጫዋቾችን የሚያዛውሩ አይነት ሰው ስለሆኑ ማለት ነው። የበለጠ ትልልቅ ዝውውሮችን ለመፈጸም ቅርብ ስለነበሩ እንደውም የአርሰናል ደጋፊዎች የበለጠ ጓግቶ የነበረው እኚህ ሰው ወደ አርሰናል ይመጣሉ ብለው ነበረ። ግን ደግሞ ያ እንደማይሆን ዛሬ በዘ አትሌቲክስ ዘገባው ዴቪድ ኦርንስታይን አረጋገጠ። ለማንኛውም ግን ከኖቲንግሃም ጨዋታ በፊት አርቴታ እንደተናገረው ከሆነ ክለቡ የተሻለውን ዳይሬክተር ለማምጣት የራሱን ትክክለኛ ስራ እየሰራ እንዳለ ተናግሯል። እስኪ ዳን አሽዎርዝ ማን ናቸው የሚለውን ከተመለከትን ለምሳሌ ዳን አሽዎርዝ እንግዲህ በሀገሪቱ ውስጥ በጣም ልምድ ካላቸው የስፖርቲንግ ዳይሬክተሮች መሃል አንደኛው ሲሆኑ 15 ዓመታትን በእንግሊዝ እግር ኳስ ውስጥ እንዲሁ በስራ አስፈጻሚነት ቦታ ላይ እድገት ያሳዩ ሰው ናቸው። ያለፉትን 12 ወራት ግን ምናልባት ጥሩ ጊዜን አላሳልፉ ይሆናል። ከዩናይትድ እና ከኒውካስትል ጋር እንዲሁ ስማቸው ሲወዛገብ እንደው አለ አይደለም የተተራመሰ ጊዜን ነበረ ማሳለፍ የቻሉት። ለማንኛውም ግን ደግሞ እሳቸው የፈጸሟቸው ዝውውሮችን ከተመለከትን በጣም ምርጥ ዝውውሮችን ፈጽመዋል። ከዛ ባለፈ ግን ስህተት የተሞላባቸውንም ሰርተዋል። ግን ያም ሆነ ይህ ደግሞ የሚታዩ ለውጦችን የሚያመጡ ሰው እንደመሆናቸው እኔ እንደውም ለአርሰናል ተመራጩ ሰው ምላቸው እኚህን ሰው ነው፣ ዳን አሽዎርዝን። ግን ቀላል አይደለም እሳቸውን ማግኘት። ለማንኛውም ግን እሳቸውን ለማቆየት ምናልባት ኒውካስትል የታገለላቸው ናቸው። ማንቸስተር ዩናይትድ ደግሞ እንዲሁ ካሳ የከፈለባቸው አይነት ሰው ናቸው፣ እስከ 4 ሚሊዮን ፓውንድ ድረስ ማለት ነው። እንግዲህ በቀጥታ ኒውካስትል ዩሲኤል ገብቶ እንዲሳተፍ ያስቻሉ ሰው ናቸው። በአንቶኒ ጎርደን እና በአሌክዛንደር አይዛክ ዝውውርም ላይ እጃቸው ያለበት አይነት ሰው ናቸው። እንደ ሞይሰስ ካይሴዶ ያለውን ተጫዋች ያስፈረሙ ናቸው። ወደ ብራይተን ሲመጣ በብራይተን ቤትም ነበሩ። በዛ ባሳዩት አፈጻጸም ነው ወደ ኒውካስትል ማምራት የቻሉት። ለማንኛውም ግን እንደ አሌክዛንደር አይዛክ ያለውን ዝውውርም ፈጽመዋል፣ እስከ 63 ሚሊዮን ፓውንድ ድረስ በማውጣት ሞይሰስ ካይሴዶን ከ4 ሚሊዮን ፓውንድ ገዝተውት ነው አይደለ? ከኢንዲፔንደንቴ ዴቫሌ ከሚባል ክለብ ነው አይደለ? ካልተሳሳትኩኝ አምጥተው በ115 ሚሊዮን ፓውንድ ለቼልሲ የሸጡት። እንዲሁ እንደነ ሊያንድሮ ትሮሳርድ አይነቱን ዝውውር እንደነ አይቨን ፈርጉሰን፣ ኒክ ፖፕን በነፃ ነው ለምሳሌ ከበርንሌ ያመጡት። አንቶኒ ጎርደን አለ ከኤቨርተን ሲያመጡት። እንዲሁ እንደነ ካይሮ ሚቶማ፣ ማርክ ኩኩሬያ፣ ኑሳኢር ማዝራዊ ያለውን ተጫዋች ያመጡ ሰው ናቸው እኚህ ሰው። እንዲሁ በስተመጨረሻ እኮ ሌኒ ዮሮንም ለማንቸስተር ዩናይትድ ያዛወሩ ናቸው። ኑሳኢር ማዝራዊንም ቢሆን በ17 ሚሊዮን ፓውንድ ነው አይደለ ከባየር ሙኒክ ወደ ማንቸስተር ዩናይትድ እንዲመጣ ያደረጉት። አሁን ተመራጩ
ፉልባክ ተጫዋች ሆኗል በሩበን አሞሪም ስር። ለማንኛውም ግን በብራይተን ቤት ውስጥ ደግሞ በጣም ብዙ ዝውውሮች ላይ እጃቸው አለ። ስቬን ቦትማን፣ ጆል ቬልትማን፣ እንደነ አዳም ዌብስተር ያሉትን እስከነ ማኑኤል ኡጋርቴ ድረስ በማንቸስተር ቤት ውስጥ ያለውን ዝውውር መፈጸም የቻሉ ናቸው። እንዲሁ ስህተት ሰርተዋል ከተባለባቸው ዝውውር ደግሞ ለምሳሌ እንደነ አብደላ ሲማ፣ እንደነ ማታርጌት፣ እንደነ ሉዊስ ካሪየስ፣ እንደነ አንዲ ዛኪሪ እንደዚህ አይነት ዝውውሮችን ደግሞ ያን ያህል የተሳካላቸው አይደለም ይባላሉ። በርካታ ስህተትን ቢፈጽሙም ግን አብዛኞቹ ደግሞ ዝውውራቸው በጣም አሪፍ ናቸው። ጄሰን አይቶ ነው ሌላኛው። ጄሰን አይቶ ከአርሰናል ጋር ለ10 ዓመታት ቆይቷል። በስካውትነት ነው መቆየት የቻለው። እንዲሁ የቅጥርን ማዘመንን ስራ ነበር በአርሰናል ቤቱ ሲሰራ የነበረው። በ2024 ክረምት ላይ እንግዲህ ወደ ኖቲንጋም ሲሄድ ኤዱ እሱን ተክቶ ነው የሄደው። ቀኝ እጁ ነው ይባላል። ከዛ ባለፈ ግን በዙቤሜንዲ ጉዳይ ላይ በካላፊዮሪ ጉዳይ ላይ እንዲሁ እጁ ያለበት ነው። ሚካኤል ሜሪኖንም ጭምር አርሰናል ሲያስፈርም እጁ አለ ይባላል የዚህ ሰው። አንድሪያ ቤርታ ሌላኛው ሰው ናቸው። እንዲሁ የቀድሞ የአትሌቲኮ ማድሪድ የስፖርቲንግ ዳይሬክተር ናቸው አንድሪያ ቤርታ። በ2013 እንግዲህ ቴክኒካል ዳይሬክተር ሆነው ነበረ የተሾሙት። በተለይ የአትሌቲኮን በጣም ብዙ ዝውውሮች የፈጸሙ ሰው ናቸው አንድሪያ ቤርታ። ለዲያጎ ሲሞኔ የቅርብ ዓመታት ስኬቶችም ወሳኝ ሰው የነበሩ ሰው ናቸው እኚህ ሰው። ኤኒዌይስ ግን የ53 ዓመቱ አዛውንት ከፓርማና ዤኖዋ ጋር የተሳካ ጊዜን ከማሳለፋቸው አስቀድሞ በስፖርቲንግ ዳይሬክተርነት የሰሩት የበለጠ ካርፔንሎ ኤሲ ካርፔንሎ ከሚባል የጣሊያን ክለብ ጋር ነው ማለት ነው። ጣሊያናዊ ናቸው። ለማንኛውም ግን ምን አይነት ዝውውሮችን ፈጸሙ የሚለውን ከተመለከትን ለምሳሌ እንደነ ዴቪድ ቪያ ከባርሴሎና በ2013-14 የውድድር ዘመን ላይ በ1.89 ሚሊዮን ፓውንድ፣ እንደነ አንቶኒ ግሪዝማን፣ ዣን ኦብላክ፣ ያኒክ ካራስኮ አብዛኞቹን እንደነ ዲያጎ ጆታን በራሱ እሱንም ቢሆን ከፓኮ ፌሬራ ከሚባል ክለብ ያመጡት እሳቸው ናቸው። ቶማስ ሌማር፣ ሮድሪን ከቪላሪያል ወደ አትሌቲኮ ሲያመጡ ያመጡት እንደነ አልቫሮ ሞራታ አይነቱን ዝውውር ከሪያል ከቼልሲ፣ እንደነ ዣኦ ፌሊክስን ከቤኔፊካ፣ ከዛ ባለፈ ደግሞ እንዲሁ እንደነ ሮድሪጎ ዴፖልን ከዩዲኒዜ ያመጡ ሰው ናቸው እና እኚህም ሰው ቀላል አይደሉም። አርሰናል እይታ ውስጥ የገቡ ናቸው። ሮቤርቶ ኦላቤ ሌላኛው ሰው ናቸው። ምናልባት በክረምቱ ከሶሲዳድ ጋር ሊለያዩ ይችላሉ ይባላል። በተለይ ለሶሲዳድ ያሁኑ መሻሻል በተለይ ያለፉት የውድድር ዘመን ላይም ጥሩ ሶሲዳድን ነበር ያየነው። ወሳኝ ሚና አላቸው ይባላል። እንግዲህ እሳቸው በክረምቱ ሊለያዩ ይችላሉ ነው የሚባለው። የ57 ዓመቱ ሮቤርቶ ኦላቤ ምናልባት እንግዲህ ከመድፉ መንደር መዳረሻቸው ሊሆን ይችላል። ኤኒዌይስ ግን ዙቢሜንዲ ለአርሰናል የሚሸጥ ከሆነ የበለጠ ግንኙነታቸውን ያጠናክረዋል። ምክንያቱም ሚካኤል ሜሪኖን ይዘው የተደራደሩት እኚህ ሰው ናቸው፣ ኦላቤ ናቸው ማለት ነው እና በኬራን ቴርኒ በናቾ ሞንሪያል ጉዳይ ከአርሰናል ጋር ጥሩ ትስስሮችን ፈጥረዋል። አርሰናልን መቀላቀል ይፈልጋሉ ይባላል። እንደውም እንደ ሚዲያዎቹ ዘገባ ከሆነ ተናግረዋል ፍላጎታቸውንም ይባላል። ኤኒዌይስ ግን በ2021 የኮፓ ዴል ሬን ዋንጫ ማንሳት ችለዋል በሳቸው መሪነት። እንዲሁ እንደ ሜሪኖ፣ አይዛክ፣ እንደነ ማርቲን ኦዴጋርድ ያሉ ዝውውሮች ላይ እጃቸው አለበት እንደነ ዴቪድ ሲልቫ ያሉት ላይ እና እኚህም ሰው ከሪያል ሶሲዳድ ጋር የውድድር ዘመኑ መጨረሻ ድረስ እንግዲህ ሙሉ ለሙሉ ስራቸው ላይ አተኩረውም ሊቀጥሉ ይችላሉ ወይ ደግሞ አርሰናልን ሊቀላቀሉ ይችላሉ። ካልሆነ ሌላ ክለብ ግን የበለጠ እንግዲህ አርሰናልም የሚፈልጋቸው አይነት ሰው ነው ስማቸው ተመዝግበዋል። ቲያጎ ሴኩሮ ነው ሌላኛው ይሄ መላጣው ሰው ማለት ነው በስተመጨረሻ ላይ የምትመለከቱት። ኤኒዌይስ ይሄ ሰው የሞናኮ ዋና ስራ አስፈጻሚ ነው። ከኤዱ ጋር እንደውም በደንብ ቅርበት አለው ይባላል። ለምሳሌ ባሎጉንን ሞናኮ ከአርሰናል ሲያስፈርም እንዲሁ እጁ አለበት ይባላል። ባለፈው የውድድር ዘመን ሞናኮ ከ2018 በኋላ ለመጀመሪያ ጊዜ ሁለተኛ ሆኖ በማጠናቀቅ ወደ ሻምፒዮንስ ሊጉ የጥሎ ማለፍ ዙር እንዲዛወር ያደረገ ሰው ነው። የበለጠ እንግዲህ ይሄ ሰው ከመጣ ደግሞ የአርሰናል የአካዳሚ ተጫዋቾች ላይ አተኩሮ ሊሰራ ይችላል ነው የሚባለው። ምክንያቱም ቅድሚያ የሚሰጠው ከዝውውሮች ይልቅ የበለጠ አካዳሚው ላይ ማተኮርን ስለሆነ ማለት ነው እና ይሄ ሰው የሚመጣ ከሆነ ብዙ የሃሌ ኢንድ ልጆችን ልንመለከት የምንችልበት እድል እጅግ በጣም ሰፊ ነው የሚሆነው ማለት ነው እና አርቴታ እንግዲህ ወደፊት አርሰናል መልቲ ክለብ ኦነርሺፕን እንደሚጠቀም ፍንጭ ሰጥቷል ማለት ነው። ይሄ ኤምሲኦ የምንለው ምንድን ነው?
ለምሳሌ አርሰናል በእንግሊዝ ውስጥ ክለብ ይኖረዋል፣ በጣሊያን ውስጥ የሆነ ክለብ ሊገዛ ይችላል፣ በጀርመን ውስጥ የሆነ ክለብ፣ ቤልጅየም ውስጥ የሆነ ክለብ። ከዚያ በኋላ ይሄ እህት ክለቦች በጣም ይሰፉና ይሄ መልቲ ክለብ ኦነርሺፕ ይባላል ማለት ነው። ልክ ብራይተን ይጠቀመዋል ይሄንን። ለምሳሌ ዩኒየን ሲንጅሎ አሁን አይ ቲንክ ተሽጧል ብዬ አስባለሁኝ፣ ግን ካልተሳሳትኩኝ አላቸው ብዙ ክለቦች። አሁን ቼልሲ ለምሳሌ የስትራስቡርግ እህት ክለቡ ነው። ሲቲም እንዲሁ መልቲ ክለብ ኦነርሺፕን ይጠቀማል። ይሁን ወይስ ያንን ለመጠቀም ይሄ ሰው ተመራጭ ነው ብዙ ቋንቋ ስለሚችል ማለት ነው።